ቅዱስ አሐዱ አምላክ ዓመታት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀርጽያ ከመትፍዲ ፍዳ በመጥዋዕት በሊ እስከ መተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እስራ ወሰዱሱ ለግንቦት በዛቲ ዕለት ኮነ ሰማዕተ ቅዱስ ቶማስ ሐዋርያ ዘይሰመይ ዲዲሞስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 26 በዚች ቀን ዲዲሞስ የሚባለው የከበረ ሐዋርያ በምስክርነት አረፈ። እርሱም በህንደኪ ሀገር ሉኪዮስ የሚባል ለአንድ መኮንን ራሱን ባሪያ ያደረገ። መኮንኑም የንጉሥ ወዳጅ ነው። ቅዱስ ቶማስን የምታውቀው ሙያህ ምንድን ነው አለው። ቅዱስ ቶማስም እኔ ግንበኛ ነኝ፣ ምኩራቦችን አዳራሾችን እሰራለሁ፣ ደግሞ ጠራቢ ነኝ። መፈሮችን፣ ቀንበሮችን፣ ወንበሮችን፣ ሌሎችም ዕቃዎችን እሰራለሁ፣ ደግሞ ጥበበኛ ባለመድኃኒት ነኝ፣ በሽተኛውን ሁሉ አድናለሁ አለው። መኮንኑም ነገሩን በሰማ ጊዜ ነገሩ እጅግ ደስ አሰኘው፣ ለንጉሥ ጠቃሚ የሆነ ባሪያ አገኘሁ አለ። በዚያን ጊዜ ለቶማስ ገንዘብ ሰጥቶ ቤተ መንግስትም እንዲሰራ አዞ መኮንኑ ወደ ንጉሥ ሄደ። እርሱ ቶማስም የመኮንኑን ሚስት የእግዚአብሔርን ሕግ ያስተምራት ጀመር። በፊቷም ተአምራት አደረገ። እርሷም በክብር ባለቤት ጌታችን አመነች። ከእርሷ ጋርም ብዙዎች አመኑ። ንጽሕናዋን በመጠበቅ እንድትጸና አዘዛት። የሃይማኖትንም ምስጢር እንድታስተውል አደረጋት። መኮንኑም ከንጉሥ ዘንድ ሲመለስ ሐዋርያ ቶማስ ያደረገውን አየ። ጠራውና አንተ ክፉ ባሪያ፣ እሰራቸዋለሁ ያልካቸው በጎ ስራዎች ወዴት ናቸው አለው። ቅዱስ ቶማስም አልዋሸሁም፣ ምኩራቦችን፣ አዳራሾችን የሰራኋቸው ለሰማያዊ ንጉሥ ማደሪያ የሆኑ እሊህ የሰዎች ነፍሳት ናቸው። የጠረብኳቸው ሞፈሮችም የኃጢአት እሾህና አሜከላ ከሰዎች ልብ የሚነቅሉና አርሰው የሚያለሰልሱ እነርሱ የወንጌል ትምህርቶች ናቸው። ጥበብ ያልሁትም አንድ ነው፣ የሚገድል የኃጢአትን መርዝ አጥፍቶ የሚፈውስ የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስ ሥጋና ደም ነው ብሎ መለሰለት። መኮንኑም ሰምቶ ተቆጣ። ቅዱስ ቶማስንም በምድር ላይ እንዲያስተኙት በአራት ማዕዘንም ችካል ተክለው እጆቹንና እግሮቹን በገመድ ወጥረው አስረው ቆዳውን እንዲገፉ ጨውና ኮምጣጤ በተገፈፈው ስጋው ላይ እንዲደፉበት አዘዘ። መኮንኑም እንዳዘዘ ይህን ሁሉ አደረጉበት። እርሱም ከእግዚአብሔር በተሰጠው ትዕግስት ይህን ስቃይ ተቀበለ። የመኮንኑ ሚስት ቆዳውን ሲገፉት በቤቷ ሰገነት መስኮት ባየችው ጊዜ በድንጋጤ ወድቃ ሞተች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችንም ቶማስን አጸናው። ወዲያውኑ ተነሳ። ከላዩ የገፈፉትንም ቆዳ ወስዶ ከመኮንኑ ሚስት በድን ላይ ጥሎ አርሶንያ ሆይ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ስም ተነሽ አለ። ወዲያውኑ ዓይኗን ገለጠች። ፈጥና ተነስታም ለሐዋርያ ቶማስ ሰገደችለት። ሉኪዮስም አይቶ ደነገጠ። ለሐዋርያውም ሰገደለት። ይቅርታም ያደርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። እንዲሁም የሀገሩ ሰዎች ሁሉ አመኑ። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን፣ ቀሳውስትንና ዲያቆናትን ሾመላቸው። እያስተማራና በቀናች ሃይማኖትም እያጸናቸው ከእርሳቸው ዘንድ ኖረ። ደዌ ያለበትንም በላዩ ቆዳው ሲያኖርበት ወዲያው ይድናል። ከዚህ በኋላም ከእነርሱ ዘንድ ወጥቶ ቀንጦሪያ ከሚባል አገር ገባ። ሲገባም አንድ ሽማግሌ ሰው መራራ ልቅሶ እያለቀሰ አገኘ። ቅዱስ ቶማስም እንዲህ ለምን ታለቅሳለህ አለው። ሽማግሌውም 7 ልጆች ነበሩኝ፣ በሐሰት ነገር ንጉሥ ገደለብኝ፣ ደግሞ ምድ አለብኝ። ከእነርሱ አንዱ እንኳን ቀርቶ ቢሆን ለኑሮ በተራዳኝ ነበር ብሎ መለሰለት። ቅዱስ ቶማስም ሰምቶ ቆዳውን ሰጠውና ይህን ወስደህ በልጆች መቃብር ላይ አኑር አለው። እንዳዘዘውን ባደረገ ጊዜ 7ቱ ሁሉ ልጆች ሌሎችም 8 ወንዶች በዚያ አስቀድመው ተቀብረው የነበሩ በአንድነት ተነሱ። ይህችም ታምር በሀገሮች ሁሉ ተሰማች። የጣዖታት ካህናትም ተቆጥተው በደንጊያ ሊወግሩት ጀመሩ። ያን ጊዜ እጆቻቸው ደረቁ። የቸር አምላክ ሐዋርያ ሆይ ከፈጣሪ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ እመን፣ ማረን፣ ይቅር በለን እያሉ ጮሁ። ያን ጊዜም አዳናቸው። የቀናች ሃይማኖትንም አስተምሯቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን፣ ቀሳውስትና ዲያቆናትንም ሾመላቸው። ከዚህ በኋላም ወደ አቴና ወደ መቄዶንያ ሂዶ በውስጧ በክብር ባለቤት ጌታችን ስም ሰበከ። ስለ እርሱም ነገስታቱና መኳንንቱ ሰሙ፣ ይዘውም አሰሩት። የንጉሱም ሚስት ከልጇ ጋር ወደ ወህኒ ቤት እየመጣች የቅዱስ ቶማስን ትምህርቱን ትሰማ ነበር። ብዙዎችም በስውር እየመጡ ያስተምራቸው ነበር። በክብር ባለቤት ጌታችን ማመኑ። ንጉሱም ስለሚስቱ ተቆጣ፣ ነገር ግን በሕዝብ መካከል መግደልም ፈራ። ከከተማውም ውጭ ቅዱስ ሐዋርያ ቶማስን አውጥቶ እስከሚሞትም በጦር እንዲወጉት 4 ወታደሮችን አዘዘ። የንጉስ ልጅም ቆሞ ይመለከት ነበር። የሀገር ሰዎችም ባወቁ ጊዜ ከወታደሮች እጅ ሊያስጥሉት ወጡ፣ ግን ሙቶ አገኙት። አንስተው ገንዘው ከነገስታት መቃብር ባንዱ አኖሩት። በንጉሱ ልጅም ሰይጣን ተጭኖበት የሚያንከባልለው ሆነ። ከልብሱም ጥቂት ወስደው በንጉሱ ልጅ አንገት ላይ ሊያንጠለጥሉት ወደ ቅዱስ ቶማስ ሥጋ መጡ። መቃብሩንም በከፈቱ ጊዜ አላገኙትም፣ ጌታችን ከዚያ አፍልሶታልና። ከመቃብሩ አፈርም በእምነት ወስደው በንጉሱ ልጅ አንገት ላይ አንጠለጠሉ። ያን ጊዜ ዳነ። ንጉሱም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመነ። ከዚህ በኋላ ቅዱስ ሐዋርያ ቶማስም ለብዙዎች ተገለጸላቸው። እርሱ ሕያው እንደሆነ ጌታችንን በመንግስቱ ውስጥ እንደተቀበለው ነገራቸው። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ የቀናች ሃይማኖት እንዲጸኑ አዘዛቸው። የሐዋርያ ቶማስን በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ ከታምራቶቹ አንዱን እንጽፋለን። አንድ ጻድቅ ሰው እግዚአብሔርን የሚፈራ በግብፅ ሀገር ነበረ። ይነግድም ዘንድ ወደ ህንደኬ ሄደ።
ግንቦት 26ም ሲሆን በሐዋርያ ቅዱስ ቶማስ በዓል ብዙ ሕዝቦችን የቅዱስ ቶማስ እጅ በውስጡ በምትኖርበት ባህር ዳር ተሰብስበው አያቸው። በዚያን ጊዜም የባህሩን ውሃ ጨርሶ እስከሚያስወግደው ድረስ ጥቅል ነፋስ ተነሳ። ሰዎችም ሁሉ በደሴት ወዳለች ቤተክርስቲያን ገብተው ሲጸልዩ አደሩ። በማግስቱም በቅዱስ ቶማስ በዓል ቅዱስ ቁርባንን ለማቀበል ቀደሱ። የሐዋርያ ቶማስ እጅ ያለ ጥፋት ሕይወት ያላት ስለሆነች የጌታችንን ሥጋ በላዩ አደረጉ። በቅዱስ ሐዋርያ ቶማስ እጅም ቅዱስ ቁርባንን ሊቀበሉ አንዱ ከሕዝቡ መጡ። አንድ ሕዝባዊ ሰውም ሊቀበል መጥቶ የቅዱስ ቶማስ መሃል እጁን ጨበጠ። ያን ጊዜ ተሰወረች። ሁሉም ኪርያላይሶን እያሉ በመጮህ ብዙ ጊዜ ረጅም ጸሎት ጸለዩ። ከዚህ በኋላም የቅዱስ ቶማስ መሃል እጁ ተገለጠችና ያ ሰው ቅዱስ ቁርባንን ተቀበለ። ሕዝቡም ሁሉ ተቀበሉ። ከዚህም በኋላ ከቤተ ክርስቲያን ወጥተው ወደ ቤታቸው በሰላም ገቡ። ክብር ይግባውና እግዚአብሔርን ባሕሩን በዚያ አውሎ ነፋስ እንደቀድሞ መለሰው። በየዓመቱም እንዲህ ይሆናል ሁልጊዜ እስከ ዛሬ። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያ ቶማስ ጸሎት ይማረን፣ በረከቱም ይደርብን ለዘላለሙ አሜን። ሰላም ለቶማስ እንተደለዎ ይግስሶ ለርጉዝ በግዕ ድኅረ ተንሥአ ደቂሶ ለአንቅሆ ሙታን ሰብ ወነፍሰ ድውያን ለፈውሶ አንሶ ሰብ ውስተ ኩለሄ ወነገደ መርሶ አምሳለ ጽፍነት እንዘይጸውር ማይሶ ወበዛቲ ዕለት ተስካሮሙ ለአልፋውስ ወለዘካርያስ ባሕታዊ ወለቅድስት አርሶንያ ብእሲተ ሉኪዮስ። እግዚአብሔር ይማረን በጸሎቶሙ ለዓለመ ዓለም። በዚህችም ዕለት የአልፋውስና የዘካርያስ የሉኪዮስ የቅድስት አርሶንያ መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘላለሙ አሜን። ሰላም ለአርሶንያን ተበቆለ ውስቴታ ለቃለ ቶማስ ህጠታ ኩነን የዚአሁ ነጺራ ዘበቃለ ሉኪዮስ ምታ ዘበእንቲአሁ አመኮነ ሞታ በተከድኖ ማይሱ ህዝቀት ተንስአት ህያውታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራ ወሰብኡ ለግንቦት በዛቲ ዕለት አይረፈ አባ ዮሐንስ ሊቀ ጳጳሳት ዘሀገረ እስክንድርያ ሙልቆሙ ለአበው ሊቃነ ጳጳሳት 30 ወበዛቲ ዕለት አይረፈ አልዓዛር ጻድቅ እሁሆን ለማርያ ወለማረታ። ዘአቅረብኩ ማይሌተ አዘኪርያ ይላፈ ምን ለተጸምዱ ከዘልፈለላ ነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘ አጽሐፎ እንዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ሰውረ ይምሃረነ ኢየሱስ ክርስቶስ እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀብያ ከመ ትፍዲ ፍዳ በመጥዋዕት በሊ እስከ